እነዛ አስደሳች ቀኖች በነበር ሊያልፉ ነው መሰለኝ ወገን። በቃ ዩናይትድ ማሸነፍ ጀምሯል። ያ 3 አመት 4 አመት የተዝናናንበት የሳቅንበት 2-3 ባዶ ቢመራም ይሸነፋል ብለን በልብ ሙሉነት ምናየው ዩናይትድ ያለፈ መሰለኝ ወገን። ይሄ ነገር እንዴት ነው? ካሪክ ምን እያደረገ ነው? ያ ልጅ ጸጉሩን ሊቆረጥ ነው መሰለኝ። እና ቢዩኤል በየሳምንቱ ስራቸው ምንድነው ሲባል ማለቃቀስ ማለቃቀስ ማለትም ከበደኝ ነበር። ሊሆን ነው እንግዲህ ያ ሁሉ ነገር ነው ወገን። ካሪክ እንደዛ ነው፣ እንደዛ ልታስለምደን ነው። አቂማ ሴስኮዬ ነው እንጂ ያንን ጸጉር ቆራጭ ወደ ይዘሽ ሂጂ። አያ የኔንትን አያ አባቴ ይሄ ነው ማንቺ ያሳያል። አንድ የተሰራውን ፌክ ነው ፉላቢ የምትሰራው ያሳያል፣ ይነሳል። ይሄ ነው ማንቺ አባቴ። ማንቺ ላይ ቋጠሮ አይሰራም። ይሄ ነው አባቴ፣ ይሄ ነው ክለብ፣ ከልቡ ክለብ ነው። ይሄ ማንቸስተር ዩናይትድ ነው። ይሄ ኦልድ ትራፎርድ ነው። ፋታ ነው ማልሰጠህ፣ ፋታ ነው ማልሰጠህ፣ ፋታ ነው ማል ሴስኮ ጀግና ብሩኖ የኔ አባት፣ ብሩኖ የኔ አባት። ፕሬሲንግ ትጠላለህ። ፎቃቃው እያለውላ ቋጣሪ ግባለት። ካዝሜሮ ባላየ አቢዩኤል ስታይል ግባለት። ግባ ቤንጃሚን አዳም ያቸውታ ብለህ ብረ ቋጣሪ ልጨፍር አቸውታ ብለህ ባለቀ ሰዓት አባ ይሄ ማን ነው? ይሄ እዚህ ጋር አሳየው ቤንጃሚን ከሞን ዩናይትድ እንዴ ዳኛው ምንድነው? ካላገቡ ባለፈው የሚመስለው እኮ መጨረሻ ማንዬ አንተ ስትወጣ ነው በቃ እንትን የተበላሸው። ታስቢሮ ስትወጣ አይመቸኝም። ሴስኮ ከሞን ግባ። ቅሌት ይልኝ ሀቢብ ምን አይነት ምታት የሆነ ሰውዬ ናት። በእናትህ ግባ ለጥፊው ውረድ ነፍጫላ ይበለኝ። አፍልቼ ነበር አንተ እስከ ጥጉ ማለት ነው። እስከ ጥጉ ነበር የተቋጠረብሽ ሻሼ። ወይኔ ዛሬ ሴስኮ አወጣሽ እንጂ መኖሪያ መቀመጫ ማይኖርሽም ነበር ይሄን ሳምንት ማለት ነው። ምድር ላይ እሱ ረቢ በቃ ዱንያ አኺራሽን ነው ያስተካከለልሽ እንጂ መሞቻሽ ነበር ዛሬ። ብቻ አርሰናል ደጋፊዎች ቆይ የሚመለከተን ኳስ አለ። ቋጠሮ በጥሩ መንገድ እየሄደ ነው እንዳያችሁት። እስከዚህኛው ትንሽ ቢሆን እንትን ብለናል። ዋናውን እንትን እንበል። እንኳን ደስ ያላችሁ ምድረ የነፍጫላ የሻሼ ደጋፊዎች። ወይኔ ሴስኮ ጀማው ወሽመጤን ቆረጠው፣ ወሽመጤን በጥስን ያደረገው። ወይኔ ደህና ገግሜ ጀማው፣ ደህና ገግሜ ከሁለት ለባዶ ሁለታች አርጌ ምን በመሰለ ቋጠሮ ማንዬ ከ80 ደቂቃ በኋላ እኮ ነው ደግሞ ራሴን ያደራቸውት አንተ። ከ80 ደቂቃ በኋላ አረ ወይኔ ክለብ ንዴዱ ያንድዳችሁ። ወይኔ ሴስኮ አንተ። ይሄ ሌላ ነገር ነው፣ ከጀርባው ሌላ ነገር አለ እንጂ እግር ኳሳዊ ብቻ አይደለም። እግር ኳሳዊ ብቻ እንዴት እንደዚህ ይፈጠራል? ቆይ እንዴ 90 ሲደመር አንድ ላይ ሁለታቻ ተውኖ እንዴት ነው 93 ላይ 3-2 መሆን የሚቻለው? አገኘኋቸው ብዬ እኮ ጨጓራቸውን ልትመጣ ነበር እኮ አቻ ራሱ አስደስቶኝ ማለት ነው። ወይኔ አገኙ ቀንዱ ሚሉ ምናቲ ናቸው እነዚህ ሲያናጡ ብዬ ነበር አባቴ። ዛሬ ዩናይትድ አይጥልም። ቶፎር ውስጥ ኮንት ነጥብ መጣል የማይፈቀር ነገር ነው። ዩናይትድ አሸንፏል ዛሬ። ኩኛ፣ ሴስኮ፣ ካዜሚሮ ሌላ ታሪክ ማለት ሌላ ታሪክ አባት የቻላል ወንድም ጠላት። ትላንት 3-2 ቼልሲ፣ ዛሬ 3-2 ዩናይትድ። ምንም አያሳስብ። ቶፎር ፉክክር ዘንድሮ ከዋንጫው ፉክክር የከፋ የባሰ ነው። ዩናይትድ ይቻላል ዛሬ። ካምባክ አስበው ነበር ፉላም አይቻልም ብሎታል። ይቻላል ዩናይትድ ይቻላል። ምንም እንኳን ኮርኮም አርጎም ቢያልፈንም ወንድም ጥላ ነውና ቶፕ 4 ውስጥ ቶፕ 5 ውስጥ እስካለ ድረስ የሚያሳስብ ጉዳይ አይደለም። ኩኛ፣ ካዜሚሮ፣ ሴስኮ በተለይ የካምባኳን ጎል ማለት ይቻላል ወንድም ጥላ ካማ። ይሄ ነው ማንቼ ካምባክ ይላል። ካምባክ ሰጠት አስተረው ይኸውልህ። ብሩኖ ደግሞ 8 አሲስት ይቀራል፣ ሪካርድ ይሰበራል። ካምባክ ለማንቼ ነው። ግሎሪ ማን ዩናይትድ
ቋጣሪ ማለት እዛ ጋር አሳያችሁ ሲጀመር ብሬንትፎርዶች በጣም ጎበዞች ናቸው። እንደምታዩት እንግዲህ በሜዳቸው 3-2 አሸንፏል ማለት ነው። ይሄ ልጅ ለምሳሌ አሁን የ33 ዓመት ሽማግሌ ይመስላል 18 ቁጥራቸው ማለት ነው። ኦንጎል ነው ራሱ ላይ ቴስት ያገባው። ምን የጠበቅ ነው? በቃ ጨርሻለሁ። እባክህ ስክሮል አድርገው። ምን እንድል ነው የምንጠብቀው? ዩናይትድ አሸንፏል። ኦ ማይ ጋድ 3-2 አሽሙር በሆኑ ነው። ለባለፈው ሳምንት አሽሙር በሆኑ ማን ፉላሞች ደደብ ናችሁ። በጣም ደደብ። ሁለታቸው አንድ ደቂቃ አይቆዩም። የሰው ልጅ ሁለታቸው ሆኖ እንዴት ነው ማን ምን አይነት የተጣለ ቲም ነው? እኔ ደግሞ አስደስቶኝ እንደዛ ጉሮሬ እስኪደፈን ድረስ መጮህ እኮ ነው። ምንድነው 3-2 ዛሬም ኩኛ ኦ ማይ ጋድ ኩኛ ተከታታይ ሳምንት አገባ። ምንድነው ዛሬ ካስሜሮ የሚሰራው? ካስሜሮ ጥሩ ስለሆነ ነው እናንተ እየጮታችሁ ያላችሁት። እግዚአብሔርን እምላችሁ ካስሜሮ ምንም ጤነኛ ሰው አይደለም። ምንድነው ያደረገው? እዚህ ጋር ይውላችሁ እንዴ ምንድነው የሆነ ቤት ውስጥ የሚጫወት እኮ ነው የሚመስለው ከህፃናቶች ጋር እንደዚህ ምናምን ብሎ ማለት ምንድነው እንዴ? አረ ማን ፉላሞች አትችሉም። እኔ ቋጠሮ ለምንድን ነው የምታስፈቱኝ? አንተ ፉላም ጋር ሰዳን ትንሽ ተጠሪ ላንዲ አስጨነቁን እኮ ወገን። አረ ወይኔ አልሰዳን እኮ እዚህ በል ነበር ማን እኛ ሲጀመር ያሱን ቪላ ላይ እየቆጠርን ነበር ትላለህ። እዛ ተሳክቶልን እየቆጠርን ነበር። አረ ፉላም ምንድን ያረከው? ያ 3 ቁጥሩ አትወስንም ባለቀ ሰዓት እንዲህ ቢጫ ምናምን የሚባል ነገር አለ እኮ። የልጁን ጎል አበላሸበት ደህና ጨፍሮ ሳይጨርስ ያኔ መሰለ ጎል። አትረቡም በአንተ አትረባም፣ ባህሪው አትረባም። ዝለላቸው የኔ አባት ምድረ ቋጣሪ። ይኸውልህ ቅስፈታዊ መልስ ነው የምሰጥህ። ቅስፈታዊ መልስ ዝም ነው ማስብል፣ ወዲያውኑ ዝም ነው ማስብል። ኳሱን እናንተ ያዙት እኛ እናገባለን የሚባል ስትራቴጂ፣ አዲስ ስትራቴጂ ጀምረናል። አዲስ ስትራቴጂ ማለት ነው። ቶፕ ፎርን እንዴትም አንለቅም፣ እንዴትም። አባቴ ሴስኮ ትችላለህ ነው የምልህ። ካፒቴን ምን አይነት አስተላለፍ ነው ብቻ። ማንቹሪያንስ የሚገርም ቪክተሪ ማለት ነው። ጎስት እዚህ ብላ እየቋጠረች ቁጭ ብላ ለፉላም ይቋጠራል። እኔ እዚህ ቁጭ ብዬ ለጎረቤት አረ በስመ አብ ሼሽኮ፣ አረ ሼሽኮ ከሼሽኮ እንደዚህ አይነት ኮምፖዥን እንደዚህ አይነት መረጋጋት አልጠብቅም እንዴ። ያ የምናውቀው ሼሽኮ እኮ ወይ ይሰጣል ምናምን ኮንፊደንስ የለም። ሰሞኑን እየገባባች ስለሆነ ነው መሰለኝ ዞራ ባላየን ያገባው እንደዚህ ብሎ ካስታኝን ፉላምን ዲፌንደር ልኮት እምቦይሞጋ ልኮት ባላየ ማለት ነው። ሃላንድ ጠፋ ብለው ነው መሰለኝ ሰሞኑን ኤኪቲኬ ሼሽኮ ምናምን ብቅ ማለት ጀምረዋል። አሁን የኛ አጥቂ ማታ ከቶተናም ጋር ያሳያል ማንነቱን። ለማንኛውም ጸጉሩን ይቆረጣል። በቃ ያሰውይ ሁለቱንም ከማናችሁ እንደሆነ አላውቅም። እኔ የዩናይትድ ደጋፊ አይደለሁ። ከቶተናምና ምናምን ይቆረጣል። ከዚህ በኋላ ራሳችሁ ታይትል ኮንቴንደርስ ነው የምትባሉት። ማይክል ካሪክ እንደዚህ አይቻልም። ካሪክ ምን አይነት ቡድን ነው የሰራው? ካሪክ እናንተ ምን አይነት ቡድን ነው? ማንቸስተር ዩናይትድ ይህንን ማንቸስተር ዩናይትድን አይቼው አላውቅም። ሩበን አሞሪም እኮ እስከ ዛሬ ነው የምላችሁ ሙሉ ዩናይትድን ሲያሰለጥን 3 ተከታታይ ጨዋታ ያሸነፈው አንድ ጊዜ ብቻ ነው። ይሄ ገና ከመግባቱ ምንድነው ነገርየው? ዩናይትድ እኮ ማለት ነው ይላችሁ እንደዚህ አይነት ጨዋታ በጣም ነበር የሚከብደው፣ በጣም ነበር የሚቸገረው። አረረረረ አንዛለቅም እንደዚህ ያዛልቀንም። ወይኔ አጫዋታቸው፣ ፍላጎታቸው፣ በቃ በአጠቃላይ ሜንታሊቲያቸው ተቀይሯል ነው የምላችሁ ቤተሰብ። ላይክ ሩበን አሞሪም ነበር እንዴ ችግሩ ነው እያልኳቸው፣ ግን እስከ መጠየቅ ደረጃ የሚያደርስ ለውጥ በአንድ አሰልጣኝ ቅያሬ ያለ ምንም ፊርማ ኮቢ ማይኖን ነው በቃ ስታርቲንግ ላይን አፕ ላይ ማይክል ካሪክ የሚገርም ኮች። ምን ብዬ ላብሽቃችሁ ዛሬ ወይኔ። ትኩረት ወደ ስፐርሱ ጨዋታ ቤተሰብ ያለቀ የጨረስነውን ጨዋታ ወይኔ እንዲህ ቁርጠት ዛሬ ሴስኮ ነው የቀበረን። አንተ ከጊዮኬሪሽ ጋር ነው የምታወዳድሩት እናንተ ቆሻሾች። አረ በጌታ ስም እሱ ይሄን ማለት ነው በሙሉ በአርሰናል ተጫዋች አንቀይራችሁም። ሳካን ራይዝም ምን አሰጣችሁ ነው ማንቀይረው? ይሄን ተጫዋች በጌታ ይለያል። ይሆነ አንተ ቤንች ሆኖ አልተጫወተም 10 ደቂቃ እግዚአብሔር ግን 3-2 ምን ለማስታወስ መቻል እናቴ ትሙት 3-2 ምን ለማስታወስ ደገምንላችሁ ታሪካችሁ 3-2 የለንደን ክለቦች እንደው 3-2 ነው መለጠጥ የሚመቸኝ ልጥፍ ያደረገን ደገምንልህ ታሪክ የሚመቸኝ እንደዛ ነው። አዳን ምንም አሁን ከዚህ በኋላ ኖርማል ለዋንጫ ምናምን ነው የምንፎካከረው ብንል ምንም እንዳይመስል አባቴ ለዋንጫ ነው 15ቱንም ጨዋታ አሸንፌ ዋንጫውን አነሳለሁ። ከአርሰናል በላይ ተስፋ አለኝ
አይደለም ጀጸጉር አይደለም የፕራይቬት ቦታዎቹን ሁላ እናስላጨዋለን። ምንም አንሰማም። ሁለት ጨዋታ ነው የቀረው። ሁለት ጨዋታ ብቻ ታገሰን። ሁለት የለንደን ክለቦችን ለጥልጬ ነው አንተን ጸጉርን ማስላጨው። ይመቻችሁ። ለማንኛውም የናካም ፎሎ ላይክ ሼር አድርጉ። ይመቻችሁ። ቅጣት ምቱን ኮርና ለማድረግ የሚጣጣር ክለብ አይደለም ማንቸስተር ዩናይትድ። ካሸነፈም ጽድት አድርጎ የሚያሸንፍ በሚያማምሩ ጎሎች የሚያሸንፍ ትልቅና ገናና ክለብ ነው። ኮፒ ሊንክ አድርጉት በደንብ እያያዘብኝ ነው ቪዲዮ። ወላሂ ዛሬ ዳኛውንም ነው ያሸነፍነው። ዳኛውን ኧረ በስሚላ እንኳን ደስ አላችሁ የታላቁ ክለብ ደጋፊዎች። በደንብ ኮፒ ሊንክ ሪፖስት እና ፎሎ አድርጉ። ይመቻችሁ። ምንድነው 3-2 ቁስል መቀስቀስ ነው እያላችሁ የምትመጡት? ስለምን ቁስል ነው የምታወሩት እናንተ? አትረሱም እንዴ ፋራ ናችሁ እንዴ እናንተ? በቃ ይተዋል እኮ ትውት ይደረጋል አይደል እንዴ? ትላንትም 3-2 ቼልሲ ሲያልቅ ወንድም ጥላ ሊያስታውስ ነው። እዚህም 3-2 ምንም ደስ አትሉ። የምሬን ነው ደስ አይልማ። ምንድነው ለከት ይኑረው የሆነ ቀልዳችሁ ምናምን። ለማንኛውም ማንቸስተር 3 ፉልሃም 2 የተረዳናቸው ወሳኝ 3 ነጥቦችን አነሳለሁ። ከዛ በተጨማሪ ግን ዋናው ነገር ቪላ የዋንጫ ተፎካካሪ ቡድን መሸነፉ ነው። በቃ ትልቁ ነገር እሱ ነው። ደስ ብሎኛል። በቃ በትርፌ ብቃጠልም ማለት ነው በማሸነፏ። በቪላ ግን ደስ ብሎኛል። የምሬን ነው ማለት ከባለፈው ያልተናነሰ መቃጠል ነው የተቃጠልኩት ዛሬ ዩናይትድ በማሸነፉ። ለመሰለ ቋጥሬ ነበር። በቃ እኔ ጨጓራቸውን ልልጣቸው ጀማ አጠገብ ያስቀምጬ ተዘጋጅቼ ነበር። አልሆነም። ለማንኛውም የተረዳን የመጀመሪያው ነገር ዩናይትድ ተሻሽሏል። በተለይ ደግሞ በሳይኮሎጂው ረገድ ፐርፌክት እየሆነ እየመጣ ነው። ማንዬ ይሄ አዲሱ አሰልጣኝ ካሪክ ሚሉት መጥቶ የሆነ መንፈስን የዘራባቸው ዝርትን ያደረገባቸውና ነቀቷሉ ተጫዋቾቹ በሙሉ። ከዛ በተጨማሪ ደግሞ ሌላው የአርሰናል ደጋፊ ቋጠሩ ላይ ደክመናል። አሁን በደንብ መወጠር አለብን። ቅዳሜ 9 ተኩል ላይ ለቶትናም ኃላፊነቱን ሰጠን ሚኮስ ፐርሰን እናበረታቷለን። እንቀጥል ይሆናል ጀማው። ለማንኛውም ዋናው ቪላ ማሸነፉ ነው። ይሄ ያቃጥሎኛል ጀማው። ቪላ በቃ ደስ ብሎኛል። አልነገሩሽም ወይ? ስሪፒስ ወያላ ገብተህ ተወጧል አልኩህ። ግባ እናውጣው በዘበዞ እያለ ገብተህ አውጣው። አረ ዩናይትድ ግን አላሳዝናችሁም? ሳምንት ከሳምንት እኔ ጉሮሬን ታመምኩ። ባለፈው ኩኛ እንደዛ ባለቀ ሰዓት ጎል አስቆጥራ አስጮከን። ይኸው ጉሮሬ ታመመ። አሁን ሴሽጎ ምን አይነት እኔ ዛሬ ጨዋታ አላውቅም። ካሪክ ምን አይነት ሰው ነህ? የአባቱ ልጅ ማለት አንተ ነህ። እንችላለን፣ አሸንፈናል። ሁለተኛው ጎል ሲገባ ይኸው እኔ እንጃ አላውቅም የተደሰትሽ ሁሉ ማለት ነው። ኩኛ ዛሬም ደገመው ጋይስ፣ ኩኛ ዛሬም ደገመው። እኔ ፉላም ሁለት ጎል ማግባቱን ቆይ ምን አመጣውሽ? እኛ ከምባክ አረጋችሁ ብለን ሰፍ ብለን ደስ ብሎን ለምትሸነፉት ነገር ደግሞ የዩናይትድ ክፋት ኤግዛክትሊ ልክ ባለፈው ሳምንት እንዳሸነፈው ቁስል መነካካት ነው። እግረ መንገዳችሁንም እናንተ በዛው የያዛችሁት ችግር የለውም። እኔ በመቀበል እቀበላለሁ ቶፕ ፎሩን። ናቲ ማንቼ በጣም በቃ ምን ብዬ ልንገራችሁ፣ ምን እንደገረመኝ ታውቃላችሁ? እነዛ ሁለታቻ ለማድረግ ነው የተጫወቱት እንጂ ከዛ በኋላ ስለሚፈጠረው ነገር ምንም የተዘጋጁት ነገር የለም። ሼስኮ የማይሳት ኳስቶ በቃ ዛሬ ተበሉ። ይሄ ሰውዬ መሳቂያ ሆነ ብዬ ስጠብቀው ካሳቸው ማሸነፊያ ጎል አገባላቸው። ምን መሰላችሁ ግን ማንቸስተር ዩናይትድ በጣም የሚገርም እንትን ላይ ነው ያሉ፣ ማሸነፍ ላይ ነው ያሉ። ማለት ቲም ስፕሪቱ በጣም የሚለይ ነው። አሁን ላይ በጣም አሪፍ ላይ ናቸው ያሉት። ነገር ግን ማለት ነው የሆኑ ቀዳዳዎች ዛሬ ጨዋታ ላይ በደንብ እየታዩ ነበር። ምን ልላችሁ ፈልጌ ነው ዩናይትድ የሆነ ቦታው ላይ ትልቅ ክፍተት እንዳለ ይታያል። ፉልሃም ያገባበት ጎሎቹን ያገኘበትን መንገድ ካያችሁት ትንሽ ክፍተቶቹ በደንብ ይታያሉ። በተለይ ደግሞ ማለት ነው ሁለተኛው ጎል ሲገባ ምን እንደገረመኝ ታውቃላችሁ? የዩናይትድ በረኛ ይችላል፣ የምር ይችላል። ግን የሚመጣ ቲም በሙሉ ማለት ነው ከሩቅ እየመታ ያንጠለጥሏል። ምን ያርግሱ? ዛጋ ሞርጋን ሮጀርስን አያችሁት። ዛሬ ደግሞ ይሄው በቃ ምን ልላችሁ ፈልጌ ነው
ዩናይትድ አንዳንድ የተወሰኑ ሽርፍራፊ ችግሮቹን የሚያስተካክል ከሆነ በጣም አሪፍ ቲም የሚሆንበት እድል አለ። አራተኛ ሆኗል፣ እኛን በአንድ ነጥብ በልጦናል። ዘንድሮ ቶፕ 4 የሚደረገው ፉክክር በጣም አሪፍ ነው። ምንድነው ግን በዚህ ከቀጠለ አራተኛ የመውጣት እድል አለው። ሶስተኛ ግን ቼልሲ ይወጣል። ምክንያቱም አስቶን ቪላ እንትን እያለች ነው፣ እየወረደች ነው። አስቶን ቪላ አይነት የሚገርም ኳስ ነው ዛሬ ያየነው። ማንቸስተር 3-2 በሆነ ውጤት ማሸነፍ ችሏል። ስታፉ የተመጣጠነ ነበር። የፉላም ፎርዋርድ ፓሶች በጣም ቆንጆ ነበሩ፣ ያምሩ ነበር። ነገር ግን ፋይናል ሰርድ ላይ ከደረሱ በኋላ የሚሰሯቸውና የሚወስናቸው ውሳኔዎች ልክ አልነበሩም። ከዛ በኋላ ማንቸስተር ጨዋታ ውስጥ ስለነበረ የሆነ ኳስ ፔናልቲ ተብሎ ኢንሲደንት ባር ታይቶ ምናምን ነገር ከቦክስ ውጪ እንደሆነ ከተወሰነ በኋላ ብሩኖ ያሻገረውን ኳስ ካስሚሮ ቅርቅር ያደረገው። ሰከንድ ሃፍ ላይም ጨዋታው ሲቀጥል ካስሚሮ ካቆመበት በባላየ በፊርሚኒዮ ሜተድ እንግዲህ ኩኛ ሴታፕ አድርጎ 2-0 ማንቸስተር ሲሆን በቃ ጨዋታው የተረጋጋ ይመስል ነበር፣ ሁሉ ነገር ያለቀ ይመስል ነበር። ሆኖም ግን ማንቸስተር ቅያሬዎችን ካረጉ በኋላ ማለትም ካስሚሮ ከወጣ በኋላ ፉላሞች በጣም ማጥቃት ጀመሩ ምናምን ነገር። ከዛ በኋላ ቆይቶ ሂሜኔዝ የተሻገረለትን ኳስ ሃሪ ማጓየር አገኘው ብሎ ፔናልቲ ሂሜኔዝ አስቆጥሮልናል። 2-0 ሰላም የነበረው ሊግ ደግሞ ኮቲኒዮ በሚያስታውስ መልኩ ነበረ። ኬቨን ይህን ኳስ ከቦክስ ውጭ ለጥጦት እንግዲህ አሸባይና ነው ስንል በጨዋታው ብዙ ያላየ ነው። ነገር ግን ጨዋታው ላይ ከገቡት 3 ኳሶች 2ቱን አሲስት ማድረግ የቻለው ብሩኖ ፈርናንዴዝ በቃ ልትረሳው አትችልም። ብሮስኪ ካልቪን ባሲን አታሎ አርፎ ኳሷን ለሴስኮ አሲስት አድርጎ ከቤንች የተነሳው ቴስኮ ወዲያው ኳሱን በቃ አረጋጋው ነው። በደማን ምንም ማድረግ አይቻልም። ማንቼ ለቶፕ 4 ተፍተፍ እያለች ነው። አሞሪም ግን ወይ ወዳቸው ነበር ወይ ደግሞ እነሱ ጨራሽ አይወዱትም ነበር። ማለት ፎሎ ኮፒ ሊንክ ሼር እያደረጋችሁ ይመቻችሁ። ወያላ ይሄ ነው ፈርጊ ታይም የሚባለው ማለት ነው። ክለች ሙመንት። ቤንያሚን ሼስኮ ከቪክተር ዮኬሬሽ ጋር ሊወዳደር አይችልም። የአርቴታ ምልምል ማለት ነው። ወያላው ውልውልን ያደረግነ ማለት ነው። ቆንጆ አድርገን አሳይተን ነሳነ። ቋጥር እስከ መጨረሻው ትገረፋለህ ማለት ነው። ኤረባቸ የፈርጉሰንን ዩናይትድ እየተመለከትን ነው። ያራዳ ልጆች ምን አይነት ዩናይትድ ነው? ካሪክ የሚባል ሰውዬ ልብሱን ቀይሮ ነው የመጣ እንጂ ፈርጉሰን ነው። የምሬ ነው። ቅያሩ ምናምን የዩናይትድ ደጋፊዎች እንኳን ደስ አላችሁ፣ ትችላላችሁ። እናቴን የምሬ ነው። ቤንጃሚን ሼሽኮ ስላገባ ስለተሳካላት ደስ ብሎኛል። እግዚአብሔር ነው የምሬ ነው። እና ምን አይነት ዩናይትድ ነው ያራዳ ልጆች? ጎል ገብቶበት ዩናይትድ እኮ አቻ ነበር፣ እንደዚህ ነበር የሚጨርስ የድሮ ዩናይትድ። አሁን ትክክለኛ አስጨናቂው የምሬ ነው። ይሄ አሰልጣኝ ከባድ ነው ያራዳ ልጆች። ካሪክ የሚባል አሰልጣኝ ከባድ ነው። ዘንድሮ ፕሪሚየር ሊጉን ዋንጫው ማን ይበላል ሳይሆን ቶፕ 4 ይዞ የሚያጠናቅቅ ክለብ ማን ነው ነው ጥያቄው ያራዳ ልጆችና በሚካኤል እዛው ነው ምላሽ የሰጡት። 91ኛው ደቂቃ ፉላም አገባ፣ 90 ምናምንኛው ደቂቃ ቤንጃሚን ሼሽኮ። እረ ብሩኖ ፈርናንዴዝ አፈር ልብላለህ እናቴን የምሬ ነው። ባይዘው ይሄ ቪዲዮ በደም ኮፕሊንግ የዩናይትድ ደጋፊዎች እንኳን ደስ አላችሁ። መላው እግር ኳስ ተመልካች ኮንግራ ብያችኋለሁ። የዩናይትድ ደጋፊዎች ትችላላችሁ። እግዚአብሔር ምስክር ይቻላል፣ የማይቻል ነገር የለም። ቶፕ 4 ማን ነው ይዞ የሚያጠናቅቅ ነው? ሄድሽ እኮ አንቺ 42 ሄድሽ ለ24 ሰዓታት ካንቺ በላይ ሁኚ። አሁን ካንቺ በታች ታርጊ ሻሽ ያውም ካንቺም የበታች እንጂ ይመቻችሁ። ለማንኛውም ከታች ሳዳ ፊኒሺንግን ፎሎ እያደረግን ያራዳ ልጆች ምንም ይቀርብ ነገር የለም። እግር ኳስ መዝናኛ ነው። ሳዳ ፊኒሺንግና አርሰናል የሚለውን ፎሎ እያደረግን ቤተሰብ ይመቻችሁ። ይሄ ማንቸስተር ዩናይትድ በጣም አስፈሪ ነው። ይሄንን ነገር ስል በጣም እየደበረኝ እየመረረኝ ነው። ነገር ግን እውነታን መካር ስለማልችል ነው ይሄንን ነገር ምለው። በጣም የሚገርም ቡድን ይሄ ቡድን ዊኒንግ ሜንታሊቲያቸው ከየት እንዳመጡት ባላቅም፣ ትርፌ ከየት እንዳመጣችሁ ባላቅም፣ ብቻ ግን ዊኒንግ ሜንታሊቲያችሁን አግኝታችሁታል። ያ ማንቸስተር ዩናይትድ የሚባለውን የድሮ ግሬሳችሁን አለ አይደለ? ክብራችሁን፣ ስማችሁን፣ ምን ነገር የሆነ ነገር ብቻ አግኝታችኋል እንጂ በጤናችሁ አይደለም። ይሄማ እና የሚገርም ቡድን ነው። አሪፍ ቡድን ነው። ያስፈራል። በ90 ምናምን ደቂቃ እያገባ በተከታታይ አርሰናል እና ሲቲን አሸንፎ አሁን ደግሞ ፉልሃምን ላስት ሚኒት አግብተው አሸነፉ። የሆነ ነገር ብቻ ማይክል ካሪክ ሲመጣ አላር የማንቸስተር ዩናይትድን ባህል ስለሚያውቀው ነገር ይሁን ተጫዋቾቹ ምናምን ብቻ የሆነ ነገር ብቻ የቀመራችሁት ነገር አለ። እየሰራ ነው ያለው። አልወደድኩትም። አትዋስዋሹ። አልወደድኩትም። ታውቃላችሁ እንደምጠላችሁ የሊቨርፑል ደጋፊን ጠላችኋለሁ። የእግር ኳስ ጥላቻ። ነገር ግን ይሄ የመጣችሁበት ያላችሁትን መንገድ አልወደድኩትም። እውነት እንነጋገር ከተባለ ነገር ግን
እያዩ ያለሁትን ነገርን ከማድነቅ ወደኋላ አይደለም፣ ከመናገር ወደኋላ አይደለም። በጠላችሁ የሚገርም ስራ